ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። አንድ የተፈጠረ አዲስ ነገር አለ። እሱም አዲሱ ነገር ምንድነው የሚለውን ነገር እንግዲህ ለማየት ድራማው ሲለቀቅ ምናይ ይሆናል። እስከዛው ድረስ ግን ይህንን ቻናል ሰብስክራይብ፣ ላይክን ቪዲዮን አድርጉት፣ ሼርም አድርጉ ከቻላችሁ። ሰብስክራይብ ያላደረጋችሁ ቤተሰቦች ደግሞ ሰብስክራይብ አድርጉ። በቅርብ 21 ሺህ እንገባለን ብለን እየጠበቅን ነበረ፣ ግን ደግሞ ቻናላችን ቀዝቅዟል። ስለዚህ ውዶቼ ላይክ በማድረግ ተባበሩኝ ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ተተረፍ ይበልልኝ ባላችሁበት ውድ ቤተሰቦች፣ የምወዳችሁ ማከብራችሁ የኔ ውዶች የኔ ወርቆች፣ ሰላማችሁ ብዝት ይበልልኝ ባላችሁበት ውዶቼ። እንግዲህ ዛሬም በድጋሚ ያው በጽናት ድራማና በአዴ ድራማ ላይ ተስፋ አልቆርጥም። ቪዲዮ ባይታይልኝም ወይንም ደግሞ ብዙ እንትን ባይልም ግን ደግሞ በጣም አሪፍ ልጆች አላችሁ የምትከታተሉኝ፣ ቪዲዮ ላይክ የምታደርጉልኝ፣ በጣም የምታበረታቱኝ ልጆች አላችሁ። እናንተንም ደግሞ በጣም ነው የማመሰግነው። እንደወደዳችሁኝ ፈጣሪ ይውደዳችሁ የኔ ወርቆች ማለት ነው። አሁንም ደግሞ ይህንን ቪዲዮ በአጋጣሚ የምታዩ ልጆች ቪዲዮ ላይክ እያደረጋችሁ እለፉ ማለት ነው። ሰብስክራይብም ደግሞ አድርጉ። ያው እንትን እንዳላይቀርም ይነሳል ማለት ነው ውዶቼ። የእናንተ ትብብር ብቻ ነው የሚያስፈልገኝ ዛሬ ላይ። የእናንተ ትብብር ካለ ላይክ ካደረጋችሁልኝ፣ ሼር ካደረጋችሁልኝ ቻናሉ ይነሳል። ስለዚህ ተባበሩኝ ማለት ነው ውዶቼ። ምን እንደያዘውና ለምን እንደዚህ እንደሆነ አላቅም። እስቲ እናያለን። ለማንኛውም ቀስ በቀስ ይነሳል ብዬ አስባለሁ። ተስፋ አልቆርጥም። እና የኔ ወርቆች የኔ ውዶች እንግዲህ ዛሬ የጽናት ድራማ ሲለቀቅ በጉጉት በፍቅር እየጠበቅን ነው ማለት ነው። እና የሆነ በነኪራ ጋር የሆነ በድርጅቱ ላይ የተፈጠረ ነገር አለ። ያ የተስማማው ሰውዬ በተስማማበት መሰረት ቀብድ ብሩን ከፈለ ወይንስ ደግሞ ምን አመጣባቸው የሚለውን ነገር አብረን እናያለን። እሱ ሰውዬ ግን ከሀና ላይ የሆነ ችግር አለበት ማለት ነው። ሀናን ብቻ ነው ጠምዶ የያዛት። በእርግጥ ያያትን ሴት ሁሉ ውሻም ቀሚስ ለብሳ ብትሄድ ካያት ከመሄድ ተከትሏት ከመሄድ ወደ ኋላ አይልም። በጣም ባለጌ ሰውዬ ነው። ስራ ለመስራት ሳይሆን በየቢሮው እየሄደ ወረቀት የሚፈራረመው ለሴቶች ሲል ነው እንጂ ለስራ ሲል አይመስልም። እናም ደግሞ እንግዲህ ኪራና ጽናት አዲስ ነገር እያሰቡ ነው። እሱም ደግሞ እንግዲህ ከዚህ በፊት እንደነገርኳቸው ጽናትና ኪራ ልጅ ለመውለድ እያሰቡ ነው ማለት ነው ውዶቼ። ያው እንግዲህ የድራማው መጨረሻ መሆን የሚችልበት ወይ ጽናት ወልዳ ነው ወይንም ደግሞ እርጉዙና ነው። ሰምታችኋል እንግዲህ ያው እያሰቡ ነው ማለት ነው። ጽናትም ደግሞ አንተን የመሰለ ግን ደግሞ ፍቅሬን እንዲሻማብኝ አልፈልግም እያለች ነበረ። በቃ እሷን ኪራን የሚወድ ሰው ፍቅሯን የሚሻማባት ወይንም ደግሞ በቃ የእሷን ፍቅር የሚቀንስባት ነው የሚመስላት። እና አንዳንድ ጊዜ ፍቅር በቃ እንደዚህ ሲሆን በጣም ነው የሚያስደስተው ማለት ነው ውዶቼ። በቃ የሆነ ደስ ይላል ህይወታችሁ። በቃ የሆነ ወደፊት እንትናችሁ ራሱ እያማረ ነው የሚሄደው እና ደስ ይላል። መዋደድ፣ መፋቀር፣ መከባበር ያለ ነው። እንደ ጽናትና እንደ ኪራ ደግሞ ናሆምና ምሩ ህጋዊ ዝም ብሎ የኖርማል ቀለበት ሳይሆን በህጋዊነት በቃ ባሌ ሚስቴ ተባብለው በህግ በእንትን እንዲጋቡ በወረቀት እንዲፈራረሙና ትክክለኛ ባልና ሚስት መሆን አለባቸው። አሁን ላይ ሰርፕራይዝ አድርጓት ቀለበት ምናምን አድርጎላታል እንጂ ግን በህጋዊ መሰረት እንትን ተፈራርመው አልተጋቡም። ስለዚህ ለዛ ነው ምህሩ በጣም የምትፈራው ናሆምን የምታጣው የሚመስላት ወይንም ደግሞ እስከዛሬ ድረስ ናሆማና እኔ ለምን አልተጋባንም ለምን አልተፈራረምንም ብላ በጣም ነው የምትጨነቀው ቤተሰቦች። ምክንያቱም እኔና እሱ ያልተፈራረምንበት ምክንያት ወይ እሱ እኔ ስለማይተማመንብኝ ነው፣ እኔ ስለማይወደኝ ነው፣ እኔ ደግሞ ታማሚ ስለሆንኩኝ ለሱ ሙሉ ሰው አይደለሁም ብላ ነው የምታስበው። ገባችሁ? እና ውድ ቤተሰቦቼ አሁን ላይ እጅግ በጣም እንግዲህ ደስ የሚሉ ነገሮች በጽናት ድራማ ላይ ይመጣሉ። ከዚህ በኋላ ጭንቀት፣ ለቅሶ፣ ሮሮ ምናምን አይኖርም ብዬ አስባለሁኝ። በተለይ ግን ደግሞ ሰኒና ጆከርና ናሆምና ምሩ ከተጋቡ በኋላ ሌሎችም ጥንዶች አሉ። ግን ደግሞ በተለይ በጣም የምንጓጓለት የናሆምና የምሩ ሰርግ ነው። ምህሩ ካለችበት ጭንቀት ለመዳን ይሄ ነገር መደረግ አለበት። እንግዲህ እናያለን። ናቲም ደግሞ እንግዲህ ጋብዟታል ፍቅረኛውን ሊናን ወይንም ደግሞ ጨበርዬን ይችን ቀልቃላ የሆነች ልጅ ማለት ነው። እና ብቻ ግን እስኪ አሪፍ ነገር ይመጣል።